ሰላም ሰላም ውድና የተከበራችሁ የኦርዲቲው ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። ሰላም ቤተሰቦች እንዴት ናችሁ? ደህና ነን እኛ እግዚአብሔር ይመስገን። ዛሬ ደስ በሚለው ደግሞ አስተያየቱን ልንሰጥ መተናል። ከኛ ጋር ቆዩ እና ፋሚሊ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር ያረጋችሁ እንትን ሄደ ያረጋችሁ በቃ አበረታቱ ነው። እና ፋሚሊ ዛሬ የመጣ ነው በምንድነው ሳትጀምር ያው እርታ ቤቷ ገብታለች እና በዛም ደግሞ ጌታን በጣም ደስ ብሎናል። እንኳን ለቤትሽ አበቃሽ ነው የሚባለው። እንኳን ለቤትሽ አበቃሽ እና ደግሞ ዛሬ ያየነው ደግሞ አብርሽ ሩታ ጋር ሄዷል እና እህቷ ደግሞ ስማርት የሆነች ሰው ናት። እውነት በጣም ደስ የምትለኝ ደስ አለችኝ። እግዚአብሔርን አይተሽዋላ? እህቷ በጣም ደስ አራዳት የገባት ነው። እውነት በጣም ደስ ትላለች። አድንቂያታለሁ። ያው በሩታ ነው የወጣችው ልበል። አይ ግን እህቷ የሆነች ቀለል ያለችም ሰው ሩታም ያው እንደዛ ነች። ግን እህቷ ትንሽ ትለያለች። ደስ የምትል የሰው ልብ ውስጥ የምትገባ ሰው ነች። እንደዛውም ደግሞ መልካም ሰው ትመስላለች። እንግዲህ አራዳም ነች። በብዙ ነገር ማይቻታለው። ይመቻት። አናቂሽ ነኝ ትፈርሚልኛለች ሳገኝሽ። አዎ እና ደግሞ ያው አብርሽ ይዞ ሄደው በግ ነበረ። አይታችሁታል ብዬ አስባለሁ ቤተሰቦች። ያው በቂ እንዳልሆነ ታውቃላችሁ፣ እኛ እንደምናስበው ማለት ነው። ማለት እሱ የፍላጎቱን ያሰበውን ወስዶላታል። ግን ደግሞ እኛ የምንጠብቀው ነገር አለ ለሩታ ማለት ነው። ከተደረገችውም ነገር አንፃር አሁን ሰላም ቢሆንም ግን አለ አይደለ የሆነ ከባድ የሆነ ሰርፕራይዝ አይነት ነገር እኔ ጠብቄ ነበር በግ የሷን ባላቅም እና አብርሽ ግን ያው በበግ ብቻ ስለሸወርኩ ተናድጄ ባለው እውነት ሌላ ነገር ጠብቄ ነበር። እሱማ እንትን ጠብቄ ነበር ብቻ ሳይሆን እኔ አልጠበቅኩም። ሲጀመር ይሄዳል ብዬ አላሰብኩም። አብርሽ በዚሁ አጋጣሚ እንዴት ከቤተሰብ ጋር ቅልቅል ሳታደርግ እስከዛሬ ድረስ የሆነ ሰሞን ሊያደርጉ ነበርና በመሀል ተጣልተው ነው እንጂ ሊያደርጉ ነበረ። ግን እኔ ይደረጋል ብዬ ነው ያሰብኩት። እስከዛሬ ሳይደረግ ብዬ አላሰብኩም። ግን ከአማሽ ጋር ድብብቅ መጫወትም አሪፍ ነው። እቺ ላይ ተመልከታት። እነሱ ሲወጡ እኔ አይቻለሁ። እናትየው ስትወጣ እሱ በዚህ ይገባል፣ ልጁ በጓሮ ይገባል፣ እናትየው ትወጣለች ምናምን አይቻለሁና ግን መልስ ማድረግ ነበረብህ። ለሩታ ደግሞ እኔ መሰለ ወርቅ ልጅ የሰጠችክና ወንድ ልጅ ማለት ከባድ ነው። የወንዶች ቁጥር በአለማችን ላይ አንሷል። ሩታ አንድ ጨምራልናለችና በጣም በቃ ወርቅ ልል ነበረ። ከወርቅም ወርቅ አንሷል። ኖርማል እኔ ግን ብዙ የሚባለው ማለት በቃ አሁን ላይ አሪፍ የሚባለው ዳይመንድ ነው። አሁን ቀጣይ ዳይመንድ በግ እኮ እኛ እንትን እያልን ሳይሆን አሪፍ ነው። ግን ያው ትንሽ በግ ምን አላት? በእርግጥ አሁን ራሷን ትጠግንበታለች። በነገራችሁ ላይ እኔ በጉድ ይመስለኝ ነበር። በጣም ርካሽ ነው በነገራችሁ ላይ ትልቅ ነው ብሎናል እኮ አብርሽ። ማለት ትልቅ ነው በጉ ብሏል አብርሽ። በጉ ትልቅ ቢሆንም በዛ ከተባለ ስንት እንደሚወጣ ከተናገርኩ ጥሩ አይደለም። ግን ያው አሪፍ ነገር ነው። ያው ዋናው ማሰብ ይባል ሄዶ ራሱ አንደኛው ነው። ደስ ብሎኛል። ሩታ ራሱ ደስ ብሏታል። የልጁ ስም ማን ይሆናል? ኪሩቤል ብላለች። ኪሩቤል ነው በሱ ምክንያት ስለታረቁ አስታራቂ ብለነዋል። ጌታ ኢየሱስ ከእንደዚህ አይነት ጭንቅላት ይሰውራችሁ። በቃታውን ተሞልቶ እየፈሰሰ ነው። እውነት አረ እናትና አባቱ ራሳቸው ቢያወጡለት አሪፍ ነው። ግን እኛ አስታራቂ ብለን ነው የምንጠራከው። በኋላ እንደው ስታድግ ቪዲዮ ካየክ አስታራቂ ነው የምንልክ። እኔ እነሱ ባወጡልክ ስለምጠራን ያሽቃባጭ አይደለም። እነሱ ባወጡልክ ስለምጠራ ግን ማለት ነው። በጣም ደስ ብሎናል የምር። እና በዚህ በመሃል ምን እረሳለሁ? ሰብስክራይብ አድርጉ። አሁንም እላችኋለሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ፣ ሼር አድርጉልን። እንወዳችኋለን በጣም እኛ
እና ሩታ ደስ ስላላት እኔ በበኩሌ በጣም ደስ ብሎኛል። እና የሩታን ደግሞ ንጹህ ልብ ያየንበት ነው የምር ምንም ብትጎዳ ግን አሁን ላይ ኖርማል ያን ነገር እንደተወችው ነገር ነበር እንትን ያለችውና ልጁ አስረስተዋታል። እውነት ደስ ብሎኛል። ያኔ ንጹህ ልብ ስላለሽ ስላንቺ ደስ ብሎናል። እንወድሻለን እና ቤተሰብ ሰብስክራይብ አድርጉልን እንዳትረሱ። እውነት እኛንም አበረታቱን። ምክንያቱም ያው ከዚህ በላይ ነገር ለመስራት ያው አበረታቱን። ላይክ ያረጋችሁ ምናምን አበረታቱን። እንወዳችኋለን። ሰብስክራይብ ማድረጋችሁን እንዳትረሱ። ለማንኛውም በጣም ደስ ብሎናል። ለሩታና አብርሽ ቀጣይ ፏ አድርገህ ምናምን ዳይመንድ ወይ ደግሞ ወርቅ አርግላት። በቃ የምን ወርቅ ስትወጣ ማለት ነው መኪና ነው እኔ የምጠብቀው። የምር መኪና መስጠት ደህና ወርቅ በቃ የምሬን ነው። አንሳትም እኑ ለዛ በዛ ጉዳይ ሳይሆን ኢኮኖሚ የሚባል ነገር አለ። ኢኮኖሚ ከሩታ በኋላ ነው ወዷ። ከየት ያምጣልሽ ልጁ? አይ ከሌለው አሁን ለምሳሌ እኔ አላውቅም ሊኖረውም ይችላል። ካለ ካርግላት፣ ከሌለው ግን ከየት ያምጣልሽ? እኔ ቦታ በድሬም ቢሆን ነው ማደርግላት። ከዛ ተከፍይለታለሽ? አዎ እናጋጫለን። እሷ ተከፍለለታለች። ያው በሷ ተበድረ ግዛላት፣ ተከፍለለታለሁ ብላለች። ግዛላት በቃ ለሩታ ይግዛላት፣ ችግር የለውም ማለት። አይ አቅምህን አይተህ አቅም ካለ ግዛላት፣ አስደስታት። ከሌለ ደግሞ ዳይመንዱ ወይ ደግሞ ወርቁ ግዴታ ምንም ማለት አያስፈልግም። እሺ የወርቁ እንትን አቅም ከሌለውስ ይቀራል። ዋናው ልብ ነው፣ ይቀራል። ከሌለው ይሞት። አይ ለምን ይሞታል እንዴ? ሲኖር ነው እኮ የሚገዛው። እሱንማ ቻው ያል ሳይሆን እኔ ማስበው ማለት ነው እስክትወጣ ድረስ ብሩን አጠራቅም። የቱን ምን አገባሽ? ስለምን እንደምታወራም አልገባኝም። እወዳችኋለሁ። ሰብስክራይብ አድርጉ። ቻው። ያበዛው እሺ ቀስ በል እንዴ ምንድን ነው አንቺ ተጠቂኝ? እኔ ልጅ መያዝ ማልችል ነው እንዴ? ብርድ ይነካዋል። አንገቱ ለምንድን ነው የተጣመመው? እናታ ታጨናንቀው ሩታ እንዴ ለአንቺ ልጅ ብቻ እኮ አይደለም የኔ ልጅ ነው። መብቴ ነው። እኔ እሺ እንደፈለኩ ነው ማረገው። ረዋክ መጫወቻ ነው እንዴ? አሻንጉሊት መሰለው። አቢ አይ ቆይ ይመታል አልነቃ። አቢ በጌታ በእናት ምን ችግር አለው? አንዴ ነቅቶ ይያይ። አልተኛም ሌሊት። እሺ እኔ እኮ ሩታው ልሄድ ነው ሳይ እንግዲህ ልሂድ። የምሬን እኮ ነው። ቾሳ እኮ ቢያይክ ባያይክ ምን ብናወጡ ሊያለቅስ ነው። አለቅስም። ሂዳለ ሂድ ነው ያልሽኝ። ልሄድ ነው ስልሽ ማቲ ልበል እኮ ምንም እኮ እዚህ ተቀበል። አንዳንድ ቀን እንደዚህ እየሰራክ መተህ ልጅን ታያለህ፣ ትሄዳለህ እዛው ኖረክ። እሺ ነው ያላስፈልግሽም አላስፈልግሽም ወይ ታስፈልጓለህ? ላንቺ አላስፈልግሽም? አው ማለት ምንድነው? አላስፈልግሽም። አሁን ሌላ ወሬ ልታወራኝ ነው የመጣኸው? እኔም አንቺንም ልጄንም ለማየት ነው የመጣው። በቃ ልጅን ካየ በቃ ያባውት ብርድ ነው። እኔ ጎረምሳ ካካ ብሏል። ካካ ይላል። እየቀለድኩ አይደለም። እውነት ካካ ብሎ ነው ይርዛ። የታም ልብስ ቀይር። ጠዋት ካካ ብሎ ነበር። ጠዋት ደግሞ ከንፈሩ ጥቁር ነው ያጨሳል። እውነት ከንፈሩ ጥቁር ነው። ጌታ ነው። አንተ ገና እኮ ሕፃን ነው። እሺ ለምን ከንፈሩ የጠቆረው? ኢየሱስ ቆይ ገና በተኛበት እያስጨሽው ነው። አንተ ነው ቆመን ምናምን ማስተማር። እሺ ጊዜያዊ ስም አላወጣሽለትም? ገና ደም ነው እኮ ደም ነው። እሺ ጊዜያዊ ስም አላወጣሽለትም? ቤቢሾ ኧረ ላይ ሆኖ ጭንቅላቱ ፀጉሩ እንዳቆርጮ። እሺ አሳድግለት። ትልቅ ነው የምናደርግለት። ተሳስተሽ እንዳቆርጮ አቢ
አንዴ ብቻ ካየኝ ማለት ነው አስቀምጬ እወጣለሁ። እንደዚህ ብቻ አድርጊ። የምሬን ነው። ያው ምን ችግር አለው? አሁን ሄዶ ጣም ልጃችንን በእሺ ልጅ አልበይ ግን ማለት ነው ህፃናት ደስ ይላሉ። አብርሃም እሺ እኔ አሳቀቀኝ እግሬ አልተመቸኝም። እንዲህ ካረኩትማ አይመችም። እንደዚህ ሰው ግን ይመችል። ስበልሽ ያባት እጆቹ ሲያምሩ እኔ አባት እዩት። ጌታን እጅ ያምራል። በእኔ ወጥቶ እኮ ነው እጁ ማን ነው የሚመስለው? ዝም ብለው ነው እኔን ይመስላል ያሉት እንጂ እኔ ነኝ እስካሁን ያልገመትኩት። አዎ ፈረንጂው አልገመትክም። ማንን ይመስላል? አሁን ላይ እኮ ያስታውቃል። ግን ገምተው አይ አሁን ላይ ባየህበትም ገምት። ሳቀ የእውነት የሆነ ሳለ የለው እያለ ነው ንግግሬን ሲሰማከኝ ያንተ ያዝናናው ሁሌ ሆር ላይ በያለ ያዝናናው ነበር። ዳይየለ ምን አዝናና አሳስቀው ነበር። ምንድነው ወደደው ለልክስ ነው እንኳን ተስቀው ሩታ እኮ ችግር አለብሽ። በቃ ፈረንጁ ግን አልተናገርክም እኮ ምንድን ነው ያስቀር ምንድን ነው ያስቀር መሳኩ አሁን እየሳካ ተጠቃሰውበት ነው። ሙድ እያያዛችሁብኝ ነው። ኧረ አይደለም የሮስት ንጉስ አይ ሙድ እያያዛችሁብኝ ነው። ኧረ አይደለም እኔ አንተ ላይ እና ታዲያ ሸበላው ምግብ ጀምሯል። ምግብ ምን በላ? ጡት በቃ መቼ ነው የሚጀምረው ምግብ? ከ6 ወር በኋላ 6 ወር ሲሆን እሺ ከ6 ወር ድረስ በጡት ብቻ የምርሽ ነው? ኧረ አይሆንም። ምን ያበላዋለሁ እንትን የልጆች ምግብ ምናምን እኮ ማለት ነው። አይቻልም። አይኑ ደግሞ የማይገልጠው ተኝቶ ስለሆነ አውቆ እየፎገረ ነው። አንድ ወይ ቢያለቅስ ጥሩ ነበር እኮ ወይ ሲያለቅስ እና ያው ምን አርግ ነው የምትለው ልጅ እኮ ቢያንስ አንዴ ነውና ሄዳለሁ። አይኑን ክፈችልኝ ነይ ክፈችልኝ። በእናትህ እየፎገረ ነው እያታለለ ነው። ጩጫው ግን ያምራል። ቆንጆ ነው በጣም ኧረ ፈረንጁ ገምት ማን ነው የሚመስለው? ፈረንጁ አልገመትክማ። ይኸው ጌታ ሊያለቅስ ነው። አልቅስ ይሄኔ ጌታ ማልቀስማ አይተወቀድም። ምን የሚያስቸግር የሚነቃነቅ ልጅ ከሆነ ማለት ነው። በእናትህ ንገረኝ አንተ አትናጠው። ልጁ ማንን ይመስላል? እኔ አሁን አላወቅሁም። አንጣ በቃ ይበቃሃል። አንጣው እንደፈለኩ ነው የሚይዘው። እንደው መብት ነው። አረፍ እንዴ ይዛዊዳሱ ሊቀራ ይዛዊድ ይዤው ልሂድ ሩታ በመኪና ይነጠነጠዋል። ይነጥነጥ ከዛ ወተት ሰኢኔና አንቺ ማለት ነው ወተት አጠጣዋለሁ፣ አንቺ የምታጠጪውን ወተት እኔ አጠጣዋለሁ። ምንም እኮ ልዩነት የለውም። ማማ ወተት እያፈላሁለት አዎ ከፈተ። አዎ እንደዚህ ከፈትና ባላየ ነው ግን ያየ አይት በእናትህ ቅረፍ። ምን አትቀስቅስ። በቃ ካማ ረፍ እሺ አይችልም። በቃ ረፍ ካልኩ ረፍ ነው። ወጣት እኮ ታጣይ ረፍ እኮ ታጣይ አንቺ እንደምታስቢው እኮ ነው ማስተላለታለሁ። መች ነው የሚገረዘው? እኔ ነኝ የማስገረዘው። አንቺ እዚህ ሆነሽ ወስጄው አስገርዤው እዛ መጫወቻ ቦታ ወስጄ አጫውቼው ማመጣዋለሁ። ከተበቀም በኋላ ነው ስንት ቀን ማለት ማስገረዝ አትችልም። አንተ ማስገረዝ አትችልም ማለት ለምን አይቻልም? አንተ አባት ነው። ስለዚህ እኮ እኔ እኮ አልይዘውም፣ ሌላ ሰው የያዘው ችግር የለውም። ግን ደግሞ ማለት ነው አብሬ ግን ይዤው የምሄደው አንቺ እዚህ ነው። ድፍረቱ አለ ሲቆረጥ የማየት እኔ አላይም እኮ ይዤው እሄዳለሁኝ ምናምን አስገርዤው ምናምን እመጣለሁ። ሩታ አንቺ ከቤት አትወጪም። አራስ ነሽ። እሺ አራስ ከቤት አይወጣም። ይገረዛል እኮ ይገረዛል እኮ ኧረ ይገረዛል። እናት አይገረዝም እንዴ? ያሟል እኮ አሪፍ ነው። ምንም ሳውቀው ስንቀን ካካለ እንጂ በተወለደ በማግስቱ ጀመረ። እውነት ነው። እሺ ከዛ በሰዓታት ነው ወይ ተቀመጠ? በየቀኑ አንዴ ብቻ
አይኖር አንደኔ ነው ሁሉ ነገሩ እንደኔ ነው እንጂ ፈረንጅና አይ የምሬን ነው እውነት። እኔ በቃ ልጄን ራሴን ኮፒ እንዲሆን ስለምፈልግ ስለነበር ምን ያስቀሽ? አይ ፈረንጅና ሩታ ናቸው መሰለኝ እኮ ምንድን ነው ሮስት የሮስታችሁ ነው እኔ የለበትም ጉንፋን ይዞኛል እኮ ግን ጉንፋን ይዞኛል። ችግር የለውም እንዴ በሳቅ ማልቀስ ጀመርሽ ጭራሽ ሩታ የሳቅሽ ማልቀስ ጀመርሽ። እንደዛ ይሻላል ጥሩ ነው። ይፈረንጁ እንደው ምን ልሆንልህ ምን ትሆንልኝ ይላል። ከዛ ጉዳይ ነው መነጋገር ያለው። ሞቃኝ ግን በስመ አብ ለምን የሚሞቀው ቤትሽ? አራስ ቤት ሆነ አራስ ቤት ይሞቃል ሁሌ። ጉንፋን ይዞኛል እኮ ኪታር ጉንፋን ይዞኛል ግን ጩጬው አይዞም። እንዳትስመው በቃ ከዚህ በኋላ እንዳትስመው። እሺ ሩታ በምን ትስማማሽ? አንድ ብቻ ነው አይኑን ክፈችው እኮ አይኑን ክፈችውና እንኪ ይሄ ልብስ ለምንድን ነው ለምቦር ቀይር? አረፍ እስቲ ተዋው እንኪ ምን አርጊ ነው የሚለኝ? አጉል ካንቺ ላይ እኮ ነው ማቀል። እሺ ይሄን ክፈችለት፣ አታጨናቂው፣ ፈታ ይበል። ይሄ በዚህ ሙቀት ይሄዳል። አረ ይሄን ብቻ ወጪው በቃ እሺ አሁን አይኑን ክፈችው። አንተ አይኑን አይከፍትም። ተኛ። እሺ ለማንኛውም አንቺም ቻው፣ ልጄም ቻው። እሺ ደህና ሁን። እሺ እመጣለሁ፣ እየመጣሁ እጠይቅሃለሁ። አንዳንዴ እንዲህ እየተደበቅኩ እመጣለሁ። እሺ የኔ አባት ስታርግ ደግሞ ማለት ነው እንዳትረሳኝ። እሺ እየመጣሁ እንደጠየቅኩ ምናምን። እሺ እሷ ዝም ብላ ነው የምታስተኛ። ከኔ ደግሞ ትንሽ ስታርግ ብዙ መጫወቻ ቦታ ይዤ እሄዳለሁ፣ አዝናናሃለሁ፣ የፈለግከውን እገዛልሃለሁ። እሺ ይሄን ቪዲዮ ማየው መስሎ ነው። ይሄንን ቪዲዮ ስታርግ ካየኸው ማለት ነው። አዎ እሱን እኮ ነው የምልህ፣ ገብቶሃል ማለት ነው። እንደዚህ ያራዳ ልጅ አለኝና አባባ ማነው አባባ አልኩኝ፣ አቢ ተግባባና። ስለዚህ እሷ የምትልህን አትስማሽ። አንዳንድ ምክሮች ስለኔ ከሰጠችህ ምናምን አትቀበላት። ያሳ ያለበት ምን ነው ዝላ አይችልም እኮ ምን አልኩኝ አሁን? አረ ምንስ ምን አልኩ? ያሳ ያለበት ዝላ አይችልም አላስክሽም ኪዳም ምን አሁን ስመጣም ደስ አላለሽማ። ይሄ ደግሞ ምን ሊሰራ መጣ ነው አዝግ ነው ወይንስ ነገርኛ? ይሄን የመሰለ ልጅ አግኝቻለሁ። ምን ያባል እኔ ተካልሻል። እሺ ነው ተካልሻል። እስኪ ልጅ ይዘሻል እንደ አትነካካው። እንደዚህ ምን እንዲህ የምትለው ምን ልታረገው ነው? አይኑ ምን አይነት ነው? ይሄ ልጅ ብቻ በእጅግ የሆነ ቀን ይገብሽ እልም ማለት ከዛ ትታነቀራለህ። የት ታገኘዋለህ? እኔ አንድ ቀን መጣና በሌል እንትን ባልሽበት አንለያይም እኮ ነው እነሱ። እሺ እኔን ረሳሽኝ እኮ ሲመጣ ድሮስ የምርሽ ነው ወጣ ኔጌታን እንዲከፋይ እያደረገችኝ ነው። እንዳታለቅስ ምን አልክ? እንዳታለቅስ የምር ነው እንዲከፋይ እያደረገች ነው። ድሮስ እሱን ነው የምትወጂው? እኔን ነው እሱን ንግዶ እኔ ወርቅ ጌታን በይ እኔ ወርቅ እሱን ነው የምትወጂው? ድሮስ ድሮ እና አንተ ልወድ ጠብቀህ ነበር። እኔ ወርቅ ይቆሳሳ እንዴት እንደሚያምር እኮ ማናገርሽ ስሚኛ፣ አንቺ ስሚኝ፣ እኔን እየረሳሽኝ ነው። እሺ እየረሳሽኝ ነው። አንተ አይዞህ አስታውሳለሁ። እዚህ ጋር ፎቶን በባነር አሰርቼ ለጥፈውና በድግስ
ወይ አባተን አየኸው እያልኩ አሳየዋለሁ እንዳረሳክ። አረሳሁሽም። እሺ አንቺ የረሳሽ ነው ዝም ብለሽ ማለት ነው። እንደዚህ እያመለጥኩ እየመጣሁ ጠይቅሻለሁ። መልካም ቀን ይሆንልሽ። ግን አስደብረሽኛል፣ አስከፈለሽኛል። ይሄንን አውቂ። በቃ ይቅፋክ። እንትን አጥሚት ጠጣበት። የምርሽ ነው? ይቀልሽብኝ ነው? አጥሚት ጠጣ እኮ እኔ ላይ ይቀልሽብኝ ነው? ገንፏል። ይቀልሽብኝ ሆኖ ነው። እሺ ታዲያ እኔ ምን ላድርግ እኮ? እኔን ምንም ቦታ እየሰጠሽኝ አይደለም። አሁን እኮ በጣም ትልቅ ቦታ ሊሰጠው የጠቅላይ ሚኒስተርነት ክብር የሚገባው ልጅ ይዣለሁ። እሱ እኮ የመጣው እኔ ስለመጣሁ ነው። ራሳሽ እንደ ሁሉ ንጉስ ይዣለሁ እኔ አይደለም። እሱ የመጣው እኮ እኔ ስለመጣሁ ነው። በቃ አሁን ኦልሬዲ አንተ ኖርክም አልኖርክም እሱ መጥቷል ኦልሬዲ። ዋናው መምጣቱ ላይ ነው ሜን ፖይንቱ። ገባ እኮ በቃ አንቺ እሱ እንዲመጣልሽ ነበር የምትፈልጊኝ ማለት ነው። ያው ሁሉ የከፈልኩት ዋጋ ምናምን በቃ ተረሳ። እኔ ጌታ እኮ ሴቶች ስትባሉ ግን በቃ የምትፈልጊውን እስክታገኝ ነበር። አሁን እኔ በጎዳ እኔ ባለቅስ ምን ይጠቅምሻል? ምንም። እና ታዲያ ያው እንዳሳባት ታለቅስ ጥሩ ነው። የምታለቅስ ችግር አይፈጥርም። ታይ ሩታ ግን ታይ ምን ነው ሲያድግ እኮ እኔን ማለቱ አይቀርም። ግን ከአሁኑ ነው ጉራሽን ባትነፊብኝ ጥሩ ነው። ይሄ ወርቅ እኔ እኮ ስንት አስተዋጽኦ አድርጌያለሁ ይሄ ልጅ እንዲመጣ። እውነት እኔ ማንም የተረዳኝ የለም እንጂ በቃ በጣም ሳኩል መሰለኝ። ሩታ ግን የወለድሽማ አትመስይም ምንም። ቢያንስ አራስ እኮ ተረጋግታ ቁጭ ትላለች። ባሏ ሲመጣ የኔ ፍቅር መጣ እንኳን ደህና መጣ ከዛ ተደብቀን የመጣው ኡፍ እኔ ና ቁጭ በል ምናምን ይላል። አንቺ ግን ምንም አራስ እኮ እንደዛ ይላል። ብሩክ ምንም አትላትማ። ፈረንጅ የሆነ ነገር ማለት ፈረንጅ ይሻላል። ፈረንጃችን በዚህ ሰዓት ከኔ ቻው በቃሽ፣ ቻው በይኝ፣ ቻው በይኝ። እሺ ሳምሻንቺ ነው እሺ ሂድ በቃ ሩታ። እንዴ ባረቀበት እንዴ ይሄድ እንዴ ፈቀድሽለት? ይሄድ ፈቀድሽለት? ታዲያ እግሩን ይዤ ላስቀረው? ኧረ ቆይ በይ ትንሽ እስኪገረዝ ምናምን እዚህ ቆይ በይ። ሲገረዝ ይመጣል። ምን ችግር አለው? ብዙ ቀን እኮ አይደለም የሚቀረው። ብዙ ቀን ይቀረዋል። ብዙ ቀን አልቀረውም። በእርግጥ ግን ቀኑ ሲደርስ ይመጣል። ምን ችግር አለው? ኧረ ቅርብ ነው። አባትነት ቦታ አለ አይደለም? ያስፈልግበት ቦታ ያኔ ይገኛል። ቅርበውና አሁን ይቅርና ከተገረዘ በኋላ ይሄዳል። አሁን እኮ ሊሄድ ነበር። እሷን አውርቼት እሄዳለሁ ወይ ደግሞ ቀራለሁ እያለ ነበር የመጣው። እኔ በፍላጎቱ ላይ መግባት አልፈልግም። አንቺ ምንድን ነው ፍላጎትሽ? እሱ የሚፈልገውን ነገር እንዲያደርግ መተው። አይ በመቅረትና በመኖሩ ይኑር ይቅር እንዴ እሱ የሚፈልገውን ነገር ያድርግ። እኔ አይመለከተኝም። ኑርም ቅርም አይደለም። ምንም ብትይው ያንቺን ውሳኔ ነው። ያንቺን ነው የምጠብቀው ነው። በቃ ሄዶ ይመለስ። ሲገረዝ ይመጣል። ይሻላል። ምንም ማለት ምንድን ነው የሚያስቅቅ? እንገናኛለን፣ እንመለሳለን። መልካም ጊዜ ይሁንላችሁ። ሲያርግ እንመጣለን። የገንፎ ቀን ትመጣላችሁ። እሺ እሺ እሺ